ዜግነትህን እዛ ዜግነት ካገኘክ በኋላ ነው የመጣው ቀዳኝ እኔ እስኪ አንድ ግልጽ ጥያቄ ልጠይቅህ ይሄ ዶክመንት አንተ ነው ያወጣው አልወጣሁትም አታውቀው በፍጹም እኔ ይሄው ከዋጋ ያስከፍልሃል ዳኒ ግዴለ ሚዲያ ላይ ነኝ እኮ እኔ እኮ ሚዲያ ላይ ነኝ ይሄ ነገር ልቦናክ ያውቀዋል ሌላ ዋጋ ያስከፍልሃል ገብቷል እኔ ገሌለ ዶክመንት እንዴት ይወጣል እኮ ነው እኮ እያልክ ያለሁት አሁን አገሬ ላይ ነው ያለሁት እሺ ከየት መጣ ይሄንን ፎርጅድ ተሰርቶ ነው እኔ ያላ እኮ ስለዚህ እሺ በቀጣይ የአምቦ ከተማ አስተዳደር ኦሮሚያ ክልል ኢትዮጵያ ላይ ያለውን በመንችለው አቅም እዛም አካባቢ ያላችሁ ልታግዙን የምትችሉ ይሄ ማስረጃ ህጋዊ ነው አይደለም ከአምቦ ከተማ አስተዳደር የወጣ ነው አይደለም የሚለውን እናረጋግጠዋለን ይሄ እሺ ፎቶ ያንተ ነው አንተ አይደለም ነህ ይሄ እኔ ፎቶ ነው ነህ ወይ ነው እኔ አይደለሁም ፎቶ ላይ እርግጠኛ ነህ ይሄ እኔ ፎቶ አይደለም እንዴ ይሄኛውና ይሄ አንድ ነን እንዴ እኔ እንጃ እኔ ይሄ ፎቶ ነው እንደዚህ አይነት ፎቶ አልተነሳውም ምን እንግዲህ የለኝም እኔ ጋር ይሄ ማለት የበፊት ፎቶ ነው ምናልባትም እንግዲህ በዚህ አጋጣሚ አብረውክ የተማሩ አሁን ጠላት ማፍራት ወይ ምን እውነትን ነው እየፈለግን ያለው አንተ አልታወቀህም ሚዲያችን ለብዙ ሰው ተደራሽ የሆነ ተአማኒ ሚዲያ ነው አንተ እውነታውን ባለመናገርክ የተሳሳተ መረጃ እንድናስተላልፍ ግድ ሆኗል እውነተኛ ደግሞ ማስረጃውን ስናገኝ ለተመልካቾች የማቅረብ ግዴታ አለብን ስለዚህ ሚዲያው እንደ ሚዲያ አጣርቶ አላቀረበምና ማጣራት ለምን አላደረገም የሚለው ነገር ሲመጣ ሙሉ መረጃ ስላላቸው ድርጅቱ ምክንያቱም በዳኒ ጉዳይ ላይ ቤተሰብ አሳልፎ ወይስ ማንስት ያላቸው መረጃ ማቅረብ ሚዲያው በጠየቀ ጊዜ ማቅረብ ግዴታ ያ ከቀረበ ደግሞ ሚዲያው እንደ ሚዲያ ብቻውን ማቅረብ የምትችልበት ሁኔታ ያለ ነው ይሄ መረጃ ቀርቧል ማለት የምትችልበት ያለ ነገር ግን ዳኒ መቅረብ አለበት ተብሎ የቀረበበት ራሱን ይሄ ልክ አይደለም ብሎ ዲፌንስ ማድረግ በማይችልበት ለምን ይሆናል የሚል ጥያቄ ተነስቶ ነው ስለዚህ ሚዲያው የማቅረብ መብት እንዳለው አለማወቃችሁ ብዙዎቻችሁ መረጃውን ፈልፍላ አላመጣችሁ እሱ ከቀረበ በኋላ ግን ሚዲያው ባላንስ ማድረግ ስላለበት ሌሎች ሰዎች የሚልኩትን መረጃ የማቅረብ ግዴታ አለበት ይሄ መረጃ ፌክ ነው ተብሎ ከተባለ ልክ አይደለም ካለ ዳኒ ሚዲያውን የመክሰስም የመጠየቅም ደግሞ መብት እንዳለውም ደግሞ አወቁ አሁን ብዙዎቻችን ለምንድን ነው በዚህ ደረጃ የምንንጫጫው ብዙዎቻችን ለምንድን ነው ይሄንን የምንለው የሚለው ሁኔታ ያለ መመለስን መብት አለው ማንኛውም መረጃ እነዚህ ሁሉ መረጃዎች ካሉ ሄደክ ያንተን የምታመጣ ከሆነ ወይ እኔ ብለረፍት ባለሁበት ጊዜ እንግዲህ ካገኘህን ቀን ጀምሮ ታየኛለህ አላሳዝንህም እሺ ባለቤቴ ኖርዌይ ነው የሚኖረው የባለቤቴ ጓደኛ ዳንኤል ፖሊስ ነኝ እያለ ሀበሻ ብዙት ያደርጋል እኔም አድርጎኛል ብሎኛል አለች የባለቤቴ ጓደኛ በቅርብ ያውቀዋል አብረው ነው የሚጠጡት ሁለት ኔም ነው እያጨበረበረ ነው ሚኖረው ወደ ኢትዮጵያ ዲፖርት የተደረገው ሐሺሽ ድራግ ይዞ ስለተገኘ ነው ሴት በጣም ነው የሚወደው ነው ያለኝ ተብሏል አሁን ያው አጠገቤ ቁጭ ብሎ ቁርስ እየበላ ነው ስለሚኖረው ነገር በስልክ እናወራለን አሁን ብንችል የእውነቴን ነው የምነግራችሁ is already ራስ ምታት ለሞት እናንተም ተኝቶ ነው ያለው ዛሬ እንደቀላል አትመልከቱት እናንተ ብቻ የምታውቁትን ማንኛውንም ነገር በጣም ቅርባችን ነው በምትሉት ሰው ተላልፎ እንደተሰጠ ስታቁ የቀረበብኝ ነገር ዳኒ መልስ ነው ያገኛለው በነገራችን ላይ ያገኛለው መልስ ነው መሲ ያደረገችለት የምሬን ነው የምነግራችሁ እንደው ብታስቡትና ብታውቁት ሚዲያ ላይ በመውጣቱ በምን አይነት መንገድ እንኳን ይሄ ልጅ ከሀገር እንደወጣ አይምሮ ጥያቄ ሆኖበት መቀበል አቅቶት ሁለት አይነት ጭንቀት ውስጥ በነበረበት ሁኔታ ያገኘው መልስ ነው እንደቀላል አትዩት ስለዚህ በተቻላቅም ከዚህ በኋላ ቢያንስ አክሴፕት አድርጎ በምን አይነት ፕሮሰስ ወደ ልጆቹ መሄድ እንዳለበት ምን ማድረግ እንዳለበት በየትኛው መንገድ ህጋዊ በሆነ ነገር ከኖርዌይ መንግስት ጋር ማውራት እንዳለበት የሚያቀበት መስመር ነውና እየገባ ያለው ይሄንን በጣም ጥንቃቄ ባለው ሁኔታ መሆን ያለበት አዎ ሚዲያ ላይ የቀረበበት የራሱ ፍላጎትና ምክንያት ነው አንድ ሰው አመት ከምናምን አንዴ አይደለም አምስት ጠይቄዋለሁ ፊት ለፊት ይሰማኛል የጠየቁት አንደኛው ሚዲያ ላይ ስትቀርብ ለልጆች አይደለም ሌላ ቲክቶክ ላይ እንኳን ለመቅረብ ለልጆች የሚያመጣው አንድምታ የለም ወይ ነገ ጧት ችግር ውስጥ አትወድቅም ወይ ልጆች ይሄንን አይተው ሞራላቸው አይነካም ወይ ይሄ ችግር ያልፋል እኔ በአቅሜ ማድረግ ያለብኝ ላድርግና ሂድ ሌላው ነገር እውነቴ ይውጣልኝ እስከ
እስካሁን ካሳለፍኩት አመት ከምናምን ካሳለፍኩት ችግር አይብስብኝም፣ ልውጣና በአደባባይ ልናገር ብሎ በፈቃደኝነት በመረጃ ደረጃ በቪዲዮ ይዤ ነው ላይ ዝም ብዬ እንትንም ይሄ ስሜት ይሄ አንዳንድ ጊዜ ግብታይ ተሆኖ ይሄ ልጅ መጣ እንደዚህ አይደለም። በደንብ ቁጭ አድርጌ አይኑ እንደዚህ ወርዶ በርበሬ መስሎ እስኪወርቅ ድረስ ባለበት ሁኔታ ላይ አረጋግጬ በዚህ ስሜት ሆኖ ምናልባት ጊዜያዊ ችግር ሊሆን ይችላል ይሄንን ያስባለው ብዬ ቁጭ አድርጌ አውዬ ነው ጠይቄ መጨረሻ ላይ ያንን ሲለኝ ኦኬ ውሳኔ ከሆነ ከቲክቶክም ከዚህ ይልቅ የተሻለው ነገር ይሄንን በተመለከተ ወጣም ወረደ በፍላጎቱና በፈቃደኝነት የወጣበት ነው። ቁጭትም ጸጸትም የሌለበት ነው። አዎ ፊድባኩ ምን ሊሆን ይችላል? ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። ያንን በዝርዝር ቁጭ ብሎ ጥናት አድርጎ ምናምን ሂሳብ ሰርቶ ላይሆን ይችላል። ነገር ግን አንድ ሰው ወድቆ ይቅር የምትሉኝ ሰዎች ካላችሁ ይቅርታ አድርጉልኝ። ነገ እናንተን ብትወድቁ ከማንሳት እግዚአብሔር እድሉን ሰጥቶኝ ምክንያቱም ደግነትን ከሚያደርጉ ሀገሮች ከምሬ ከኢትዮጵያም በላይ ኖርዌይ በምን አይነት መንገድ ክረምት ሲመጣ ዊንተር ላይ በረዶ ላይ የሚተኙ ሰዎችን ሆን ተብሎ ሼልተር ተዘጋጅቶ ሄደው ሰብስበው ማናችሁ ምንድናችሁ ሳይሉ እንደሚያነሱ ታውቃላችሁ። የተራበ ሰው እንዴት እንደሚበላ ታውቃላችሁ። ችግርን አይታችሁ ታውቃላችሁ። አታውቁትም። መራብ ምን እንደሆነ አታውቁትም። ኤምባሲው ከየትም ቦታ ተጽፎ እንዲሰጥ ነው። ይሄን ሁሉ መንከራተቱ አይ አንተ ፋይንድ አውት እንድታደርገው ነው። እኔ ቺኮቬራ እኮ አይደለሁ እንዴ አይደለሁ። በዚህ ደረጃ ጊዜን አባክኝ ያለችኝ አጭር ጊዜ ብዙ ቦታ ላይ መገኘት ባለብኝ ቦታ ሳልገኝ እንዴ ምን ማለት ነው ይሄ? ለምንድን ነው ያደረከው? የምሬ ነው። ያንን ነርቨስ ሆኜ ደግሞ ሚዲያውም ላይ መቅረብም መቀመጥም በማልችልበት ኮንዲሽን የእውነቴን ማለትም እዛ ጋር ስደርስ ያለው ስሜት ከዛ በኋላ ሌላው መረጃ ሲወጣ ለኔ በቃ የእውነቴን ነው በጣም ነው የደነገጥኩት። እናንተ እዚህ ጋር የምትፈልጉት ብዙ ነገር ሊኖር ይችላል። ቢወጣ ለሱ ስለማይጠቅመው እናንተም ሰምታችሁ ምንም ጥቅም ስለሌለው ዳኒ እንደው እግዚአብሔር ምስክሬ ነው ዶንያ ሙሉ ውሸት ተሸክሞ እየዞረ ነው ያለው፣ እየቆነጠረ ነው የሚሰጠን። ይሄ ደግሞ ለሱ ይጎዳዋል እንጂ አይጠቅመው። ነገ ከነገወዲያም አይጠቅመው። አንድ ጊዜ ነፃ ሰው ሆኖ በቃ የራሳችሁ ጉዳይ ብሎ በራሱ መንገድ ደራሱ ሲል ነፃ ወጥቶ መጓዝ ባለበት ልክ ከተጓዘ ግን መብቱ ነው። በነገራችን ላይ የሚችልበት ነፍ መብት አለው። አሁንም ባለው ሁለተኛው ስም አልገባ ብሎኛል አፌ ላይ እኔ ዳኒ በሚለው ነው እንግዲህ ፍቄ ጥያቄ አለኝ። ይኸውልህ እኔ አሁን ማለት ማየው እንዴት ነው ለምሳሌ አሁን እሷ ዶክመንት እኔ ዳውት ስላለኝ እኔ ዶክመንት ሲቀርብ ማለት ነው ዶክመንት ካቀረበች እንደ ሚዲያ ኦፍ ኮርስ ትክክል ነው። ግን ያ መረጃ መጀመሪያ እሷ በእኔ አስተያየት ማለት ነው ማረጋገጥ ነበረባት። እዛ ጋር ሄዳ እሷ እንደ ፖሊስ የጠየቀችው ጥያቄ ነው ለኔ ያልገባኝ እንጂ እኮ ኦኬ አረጋግጣ ወይ አምቦ ሄዳም ይሁን የትም ወደ አረጋግጣ መታ እዛ ጋር ብትጠይቀው አሁን እኮ ይሄ ገና ያልተጣራ ነገር እኮ ነው። እኔ አየሁት ኮንፊደንሻል ነው ብዬ ነው። ሶፊዬ እንዳትሳሳት ፍቄ ቆይ አንዴ ልጨርስና አንዴ ቆይ ሶፊዬ እንዳትሳሳት። ምክንያቱም ስለዚህ መረጃ ወይም ደግሞ ይሄ መረጃ ኦሪጂናሉ ነው እሱም ባይኑ ያየው እኔም በዛሽ ደቂቃ ያየሁትኝ ኦሪጂናል መረጃው ነው። ይሄንን ጉዳይ የተላከው በጣም በሚያሳዝን ሁኔታ እኛ የጮህነው መጀመሪያ እንዴት በዚህ ስም ሊሴ ፓስ የተሰራለ እንዴት ዴሊጌሽኑ አመጣ ስተት የሆነ ነገር ፖሊስ ሰርቷል፣ መጭበርበር ተደርጓል ወይ ሌላ ሰው በዚህ ስም የሚጠራለ ነው ጥያቄያችን። ታስታውሳለህ? ቁጭ ብለንም የመጣን ጊዜ ያወራ ነው በዚህ ስም የሚጠራ ሌላ ሰው አለ ነው። እንዴት ይሄ የሆነ ነበር ጥያቄያችን። በጣም በሚያሳዝን ሁኔታ ግን ዶክመንቱ ኦሪጂናል ነው። ልጨምርልህ? በቃ ፍቄ እኔ ልናገር የነበረውን የተናገርከው እኔ ግን እሺ አሚን ላይ እሺ ቆይ ራስ አንተ ይቅርታ አንዴ ነው አሁን ያወራሁት ፍቄ አንተ ይቅርታ ያው ማለት አንተን ዳንያው ወዳጄ ነው ያው ታውቀዋለህ፣ ሁላችንም እናውቀዋለን። ግን አንተ ይቅርታ መጠየቅ አለበት። እኔ እርግጠኛው ነኝ ለሱ የምነግረው ማለት ነው ባገኘው አሁን ስንገናኝ አንተ ይቅርታ መጠየቅ አለበት። ግን ያው ስሙን እኔም በሆነ ዋሻለሁ በሱ ቦታ የመጀመሪያ ስሜን ለመናገር ምክንያቱም ኖርዌይ ተመልሼ የመሄድ ሐሳብ ካለኝ ለአንተ መዋሸቱ ነው እዚህ ጋር ጥፋቱ ለአንተ መዋሸቱ መጀመሪያ። ሶፊዬ አንድ ነገር ልንገርህ ሶፊዬ፣ በጣም ከይቅርታ ጋር ሁላችሁም ስሙን በማርያም ለምን እቺን ሐሳብ ቁንጽል ሐሳብ ስለያዝን ነው። ዳኒ ተጎጂ ነበር የሚሆነው
ዛሬ ይሄ ነገር ገልጸው መውጣቱ ተመልሶ ኖርዌይ እንኳን ቢሄድ ተመላሽ ተጎጂ ነበረ። እንደገና ሁለተኛ ዲፖርት የሚደረግበት እድል ነው። ለምን መረጃው አለ እነሱ የላኩበት እሱ የሰጠው ምንድነው? አሁንም ደረጀ ካለው አሁንም ደረጀ ነኝ ብለህ ካላመንክ አሁንም ወደ ኖርዌይ ብትመለስ ተጠረዛል። አሁንም ስም ላይ ነን ያለው ጅላንፎ የእውነት ቁንጮ ብትቆረጥ ኤግዛክትሊ ማሞቂሉ አሁንም እዛ ጋር ነን ያለው እሱ ነው መጠረዝ የፈለጉት። ያዙት። ምን ፍለጋ ነው ሚስቱ ቤት ሄዱት? የልጆቹ እናት ቤት ህፃናቶች ባሉበት መሳሪያ ተሸክሞ የኖርዌይ ፖሊስ መሳሪያ ይዞ የታይተ ታውቃል? ምን ቢሆን ነው? አሁንም ስሙ ላይ ነው እንደ ፎከስ የምታረግ? ከስሙ ወጡና ምንድነው ያለው ነገር? ይሄን ነገር ነው የምንፈልግ። አንተ እንደ ኖርዌይ ማለት እንደዚህ ነው ትላለህ። ውጭ ሀገር ሄዶ የማያውቅ ሰው ወይ ኖርዌይ ኖሮ የማያውቅ ወይንም ዩሮፕ ኖሮ የማያውቅ ሰው ስታዩ ነው የምትራቀቁት አይደል? እንደዛ ሀገር ዜጋ እንኳን 90,000 ክሮነር በኪሱ መያዝ ወንጀል አይደለም? ለምን ያብር ከነ የመጣው በኪሱ እንዴት ነው ይዞ የሚሄደው? 90,000 ሙሉ በሳምሶኔት አለም ኪስ ውስጥ በዶላር ይዞት ምን ማለት ነው? ጫት እየነገደ ይሆን? ድራግ እየያዘ ይሆን? ይሄ ግልጽ አይደለም። አሁንም ጫላና ጫልቱ ላይ ነው እንደምታፈው። ምን አገባልኝ? አሁንም እመን ስለ እንትና ማን ነው ያለው? ደረጀ ሆይስ ደረጀ ምን አገባን? ደረጀ አሁንም እዛ ላይ እመን ይለዋል። ጋይስ 90,000 የኖርዌይ ክሮነር እና ዶላር ይዞ ነበር። በቀን እኮ 9,500 ወይ 10,000 በ3 ቀን ነው እንደገና ሄደ ማውጣት የምትችለው። ያ ማለት $1,000 ብቻ ነው የምታወጣው በ3 ቀን ውስጥ። እሱም ሲበዛ በኢሜል ይልኩላል። ለምን ነው የምታወጣው? ያንን ፎርም ካልሞላ ፍሪዝ ያደርጉታል። መልሱ ነው እስከምትሰጣቸው ፍሪዝ ያደርጋል። እንዳታንቀሳቀስ ባንክ ይደረጋል። መልስ እስከምትሰጣቸው ለምን የራሳቸው ፎርም አላቸው። ይሄ እንኳን አይመጣል። አሁንም ደረጀና ገመቺስና ፎከሳ ላይ ያረጋል እንዴ? ምን አገባልኝ? ያሰ አብሮት ካምፕ የነበረ ልጅ ለሁለት አልጋ ተሰጥቷቸው አንዱ እሱ ዝጋ አንዱ ዝጋ ችግር እንዳያመጣባቸው እንዴት እንደሚሳቀቁ እንደዚህ የማይፈራው በዛ ጊዜ ቆይ አንተ ግንቦት ሰባት ነው ሀገር ቤት አትገባም ይላል። ለራሱ ወረቀት ሳይኖረው ሰዎች ገና ካምፕ ቁጭ ብሎ ሻራውስ ቁጭ ብሎ አንተ ግንቦት ሰባት አትገባትም ሀገር ቤት ታለ ይላል። የሚገርማችሁ አንተ ከልጅት አትገባም ይላል። እና እንደዛ ሲል ይሄ ልጅ የሆነት ወያኔ ነው እንደስለላ ይላከው ብሎ እንፈራው ነበር። እግዚአብሔር እንፈራው ነበር። የሆነ ጅን ያለበት የሆነ ሰው ወረቀት የለውም። አሁን አረቦች ቆንጆ ቴሌፎን ይዞ ይመጣሉ አይደል? ወረቀት ኔጌቲቭ ከተሰጣቸው ቴሌፎናቸውን ለመሸጥ ሲፈልጉ አምጡ ነው ልግዛችሁ ይላል። ይቀበልና ማታ ብሩን እሰጣቸዋለሁ ይላቸዋል። ከዛም ማታ ፖሊስ ጋር ይደውላል። ለብቻ ወጡ እዚህ ጋር እያስቸገሩን ያሉ ቴሮሪስቶች አሉ ብሎ ገና ለገና አረብ ስለሆኑ ኔጌቲቭ ስለተሰጣቸው ቴሮሪስት ብሎ ሊያሳስራቸው ወደ ሀገር ሊያስመልሳቸው እዚህ ኔጌቲቭ ቢሰጣቸው ውጡ ብሎ ጊዜ ሰጣቸዋል። እስከዛው ደግሞ ሌላ ሀገር ሊቀይሩ ይችላሉ። ግን ቴሮሪስት ብሎ ደውሎ አንዱ ሰምቶ ልጆቹን ከቤት እንዲወጡ አጠፋቸው ሂዱ እንደዚህ ተጠቆሙባቸዋል ብሎ ፖሊሶች ሲመጡ ወጡ አላቸው። ወጡ አላቸው። ያ እንደዚህ አይነት ተንኮለኛ ልጅ ነው። አሁን ዝም ብዬ ከንትን ስሰማ ከሞንታካቦ አንድ ክፍል የተሰጠውን ሰው ስሰማ ለምን ከድሮም ግሩፓችን ነው ይሄን ኬስ ያይ ቆይ ብሎ አሁን ነው እንትን ያልኩት ገባችሁ?